በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለወርሃ ስብከት ወይንም ዘመነ ስብከት መጀመሪያ እሁድ በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔርን ቃል አብረን ለጥቂት ደቂቃ ስለ ንጉሠ ሰላም ኢየሱስ ክርስቶስ መድኃኔ ዓለም ስለ ምስጢረ ሥጋዌ የምናወራ ይሆናል። ዛሬ ዕለተ እሁድ እንግዲህ ታኅሳስ 7 ጀምሮ እስከ ጌታ ልደት ድረስ ያለው ቀናቶች ወርሃ ወይንም የስብከት ወቅት የስብከት ጊዜያቶች ወርሃ ስብከት ዘመነ ስብከት ተብሎ ይጠራል። እስከ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ልደት ድረስ ነው። ይህም እንግዲህ ነቢያት አባቶቻችን መድኃኔ ዓለም ኢየሱስ ክርስቶስ ከሰማይ ሰማያት ይወርዳል፣ ይወለዳል፣ መሰልና መተኪያ ከሌላት ከቅድስት ድንግል ማርያም ይወለዳል ብለው በመንፈስ ቅዱስ የጌታን ልደት አይተው ስለ ምስጢረ ሥጋዌ የእሱ አምላክነቱን ዘለዓለማዊነቱን አምላካዊ ባህሪውንም ጭምር በመንፈስ ቅዱስ ገልጾላቸው የተናገሩበት ዘመን ማለት ነው። ያ ዘመን የሚታሰብበት ነው በቤተ ክርስቲያናችን ውስጥ። በእርግጥ ቤተ ክርስቲያናችን ሁል ጊዜ የእሱን ክብር የእሱን ገናናነት ሳትናገር የቀረችበት ጊዜ የለም። ነገር ግን የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ዛሬ መድኃኔ ዓለም ኢየሱስ ክርስቶስን ሰዎች ብዙ ይሉታል። እንዴት የሚያመልኩትን እንኳን አምላካቸውን አያውቁትም። እና ቤተ ክርስቲያናችን ደግሞ አባቶቻችን ደግሞ ስለ ምስጢረ ሥጋዌ አምልተው አስፍተው በብዙ መንገድ አስረድተውናል። ዛሬም እነዚህ መጻሕፍት በቤተ ክርስቲያናችን ውስጥ ተጽፎ ይገኛሉ። ለምሳሌ ዛሬ እንግዲህ እስከ ቀጣዩ እሁድ ድረስ በዚህ ሳምንት ውስጥ የሚናገር ስለ የመጀመሪያው የዘመነ ስብከት የመጀመሪያው ዕለተ እሁድ የተባለው ወልዶ መድኅነ ንሰብክ በሚል ሌሊት ቤተ መቅደስ የገባችሁ ክርስቲያኖች ካላችሁ ይህንን ቃል ሰምታችሁታል። መስማትም ብቻ አይደለም፣ በሬዳዊ ልዩ ዜማ እግዚአብሔርን አገልግላችሁታል እና ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች እነሱን የነዚህ የጽርዓውያኖችን ጥበብ የነቀፈበትን እና የአይሁድን የተአምር ፈላጊነትን ከንቱነትን ባስረዳበት በዚህ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ስትመለከቱ ንህነሰ ንሰብክ ክርስቶስሃ ንህነሰ ወይንም ንህነሰ ክርስቶስሃ ንሰብክ ብሎ ሐዋርያው ቅዱስ ጳውሎስ ተናግሮታል። የተወደዳችሁ የእግዚአብሔር ቤተሰቦች ሐዋርያው ቅዱስ ጳውሎስ ይህንን ቃል በቆሮንቶስ መልእክቱ ላይ ተናግሮታልና በዚህ እንግዲህ መነሻነት ቤተ ክርስቲያናችን ሁልጊዜ የምትሰብከው በቅዱሳኑ ሕይወት ውስጥ የሚሰበከው በቅዱሳኑ ሕይወት ውስጥ የሚሰበከው የእሱ ዝና፣ የእሱ ክብር፣ የእሱ ገናንነት ነው። ስለዚህ በዚህ በተለይ እኛ ወጣቶች በዘመናችን ኢየሱስ ክርስቶስን በፍጹም ሕሊናችን በፍጹም ልባችን ወደነው የእሱ ማንነት በውስጣችን ሊገለጽ ይገባል። የእሱ ክብር እኛን እንዴት እንዳከበረን ለእሱ ክብር ሱሰኞች መሆን ያስፈልገናል። ለእሱ ክብር ተገዝተን ሱሰኞች መሆን ያኔ ሁሉ ነገር ይገለጥልናል። ቅዱሳን እኮ በተለይ አበው ጻድቃን ቅዱሳን በገዳም ገብተው
ያንን ሁሉ መከራ የሚቀበሉት የእሱ ፍቅር የእሱ አዳኝነት ሱስ ሆኖባቸው እኮ ነው። ሐዋርያው ቅዱስ ጳውሎስ ታዲያ ከፈላስፋዎቹ መንደር ከተማ ሲደርስ ነው ይህን ቃል የተጠቀመው እኮ። በአንደኛ ቆሮንቶስ ላይ ይህ የቆሮንቶስ መልእክታት ስጽፍ ሐዋርያው ቅዱስ ጳውሎስ ከሌሎቹ ከ14ቱ መልእክታት በተለየ መንገድ ነው የጻፈው። በተለየ መንገድ ለምን መሰላችሁ? እዛ ምድራዊ ፍልስፍናን የሚያባርሩና ምድራዊ ፍልስፍናን የሚያንቀሳቅሱ በምድራዊ ፍልስፍና ያበዱ ሰዎች ስለነበሩ እነሱን ወደ ራሳቸው እንዲመለሱ ከሰማይ በላይ ከጠፈር በላይ የሆነውን ኢየሱስ ክርስቶስን እንዲያውቁ እዛ ከተማ ሲደርስ ሐዋርያው ቅዱስ ጳውሎስ ይህንን ቃል ተናግሮታል። እንግዲህ ወንሕነሰ ንሰብክ ክርስቶስ ዘተሰቅለ አለ። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ ለዓለም መድኃኒት የሆነውን። ቤተ ክርስቲያናችን እንግዲህ እስከ ጌታ ልደት ድረስ ነቢያት እንዴት የኢየሱስ ክርስቶስን የመምጣቱን ነገር እንደተናገሩ መሰልና መተኪያ ከሌላት ከእመቤታችን ከወላዲተ አምላክ ከሷ እንዴት እንደሚወለድ ህቱም ድንግልናዋን ሳያጠፋ በህቱም ድንግልና ተጸንሶ ህቱም ድንግልናዋን ሳያጠፋ ከእሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ እንዴት እንደሚሆን ነቢያት ተናገሩ። ይህ ሐዋርያው እንግዲህ ቅዱስ ጳውሎስ ዛሬ ይህ መልእክት በቤተ መቅደሳችን ውስጥ ተነበዋል። ወደ ዕብራውያን ሰዎች የተላከ የሐዋርያው የቅዱስ ጳውሎስ መልእክት ምዕራፍ 1 ከቁጥር 1 ጀምራችሁ ስትመለከቱ በብዙህ ነገር ወበብዙህ መክፈልት አይድአ እግዚአብሔር ለአበዊነ ነቢያቲሁ እምትካት ይላል። እንግዲህ እግዚአብሔር ለአበዊነ በነቢያቲሁ እምትካት በብዙ ህብረ መልክ በብዙ ህብረ አምሳል እግዚአብሔር በነቢያት ላይ አድሮ የነቢያትን አንደበት አድርጎ የነቢያትን አፍ አድርጎ ነገረን። ስለማን? ስለ ኢየሱስ ክርስቶስ። እኛ እንዴት በክርስቶስ እንደምንድን በነቢያት አድሮ እግዚአብሔር ነገረን ነው የምለው። ይህንን አምላክ ነው የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ሰዎች አላወቁትም። ምስጢረ ስጋዌ ማለት ረቂቁ ግዙፉ ረቂቅ፣ ህሱሩ ክቡር፣ ክቡሩ ህሱር፣ ልዑሉ ትሁት፣ ትሁቱ ልዑል፣ ኃያሉ ድኩሙ ኃያል የሆነበት ማለት ነው። ምስጢር የተባለበት ምክንያትስ እንዴት ነው? ለምን ምስጢር ተባለ ካላችሁኝ የማይጨበጥ የማይዳሰስ የሚጨበጥ የሚዳሰስ ስጋን ተዋሃደ። እንደምን እንዲህ ሊሆን ይችላል? ልዑል የሆነው አምላክስ ትሁት የሆነውን የተዋረደውን ስጋ ተዋሂዶ እንዴት ከራሱ ጋር አንድ አደረገ? እንዴት ትሁት ሆነ? ጫፍና ጀርባ ፊትና ኋላ የሌለው አምላክስ እንዴት ፊትና ጀርባ እንዴት ተወሰነ ብሎ የሚጠይቅ ካለ ይህ ምስጢር ከህሊና በላይ ሆኖ የተራቀቀ ምስጢር ነው። ምስጢርነቱ ምስጢር ማለት ይህ ነው። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላካችን እንግዲህ በብዙ ህብረ መልክ በአባቶቻችን በብዙ ነገር በብዙ ህብረ አምሳል በብዙ ህብረ ትንቢት በአባቶቻችን ነቢያት አድሮ ነገረን ካለ በኋላ ሐዋርያው ቅዱስ ጳውሎስ ምን ይላል? ነገረነ በወልዱ ይላል። በኋለኛው ዘመን ግን በልጁ ነገረን። በዚህ የዕብራውያን መልእክትን ለወደፊት
የተወደዳችሁ የእግዚአብሔር ቤተሰቦች ይህ አገልግሎታችን በዚህ ጣቢያ እየሰፋ የሚሄድ ከሆነ በስፋት የምንመለከት ይሆናል። ሐዋርያው ቅዱስ ጳውሎስ የዕብራውያን መልእክት ስለ 3 ነገር ተጽፏል። አንደኛ ዕብራውያንን አስተምሮ ከሄደ በኋላ ሐዋርያው ቅዱስ ጳውሎስ ሰዎቹ ሐዋርያው ቅዱስ ጳውሎስ መጥቶ አስተምሮን ነበረ። ዕብራውያን ሰዎች ማለት ነው። በዕብራውያን የሚኖሩ ክርስቲያኖች አምነናል፣ ነገር ግን ያመነውን ማን እንበል ብለውት ስለነበረ እንግዲህ ስለ 3 ነገር ነው የሚጽፍ። ይህን መልእክት ለወደፊት የምንመለስ ይሆናል። ለዚህ ነው እንግዲህ እግዚአብሔር በብዙ ህብረ መልክ በብዙ ህብረ አምሳል በአባቶቻችን ነቢያት አድሮ ነገረን። በኋለኛው ዘመን ግን አለ በኋለኛው ዘመን ግን ከባሕርዩ የተገኘውን ልጁን ወደ እኛ ልኮ ለተዋሂዶ የመረጥኩት ልጄ ይህ ነው ብሎ መስክሮ በልጁ ነገረን። በልጁ ህልው ሆኖ ነገረን። በልጁ ህልው ሆኖ ነገረን ነው። የተወደዳችሁ የእግዚአብሔር ቤተሰቦች ኢየሱስ ክርስቶስ እንግዲህ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ግዙፍ ሆነ፣ ግዙፉ ረቂቅ ሆነ። እንደምን ሆኖ ረቂቁ ግዙፍ ይሆናል? አምላክ ሰው እንዴት ሰውስ አምላክ እንዴት ሊሆን ቻለ? ይህ ህልና ተመራምሮ የማይደርስበት ድንቅ ምስጢር ነው። ተወደዳችሁ የእግዚአብሔር ቤተሰቦች እና ታዲያ ዛሬ ሰዎች እኮ ይህ ነው የተምታታባቸው። ወንድሞቻችን ፕሮቴስታንቶች እኮ ይህ ተምታቶባቸዋል። ዛሬ ለይተው የኢየሱስ ክርስቶስን ማንነት መግለጥ አይችሉም። ቤተ ክርስቲያናችን ግን በእንዲህ አይነቱ ትገልጣለች። እሱ የአብ ቀኝ ክንዱ ነው ይላል። የአብ ቀኝ ክንድ ቤተ ክርስቲያናችን ኢየሱስ ክርስቶስን ስትገልጠው ውእቱ ጥበቡ ለአብ ውእቱ ኃይሉ ውእቱ የማኑ። እንግዲህ ወዲህ ይህ ሥጋ ከአብ ቀኝ ክንድ የአብ ቀኝ ክንድ አካላዊ ሥጋ የአብ ቀኝ ክንድ ሆኖ ሥጋም ብለብስ ሥጋም ብዋሃድ ከአብ ቀኝነት ወይንም ከአብ ክንድነት አልተለየም። ይህ እንግዲህ ወዲህ ይህ ሥጋ የአብ ቀኝ ክንድ ሆኖ ይኖራል ብላ ነው ቤተ ክርስቲያናችን የምታስተምረው። አባቶቻችንስ እኮ በቤተ መቅደስ ውስጥ ጸሎት ከመጀመራቸው በፊት ቅዳሴ ስብሐተ እግዚአብሔር ትልቁ ቅዳሴ ከመጀመሩ በፊት እኮ እሱን በልዩ ሁኔታ በድግግሞሽ ስሙን ትሰማላችሁ፣ ስሙን እንሰማለን። እና ታዲያ ለምንድን ነው ሰዎች እናንተ ኢየሱስ ክርስቶስን አታውቁም የሚሉ? ስላልነገርናቸው። እንዴት ኢየሱስ ክርስቶስን እኛ እንደምናውቀው ስላልነገርናቸው አይደለም እንዴ? ተወደዳችሁ የእግዚአብሔር ቤተሰቦች፣ ነገር ግን እኛ ኢየሱስ ክርስቶስ እንዴት ዘላለማዊ አምላክ እንደሆነ ብንነግራቸው እውነቴን ነው የምላችሁ በፍቅሩ ተስበው በፍቅሩ ተማርከው ወደ ቤታቸው ይመጣሉ። ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱስ ምንድን ነው ያለው? የእሱን አምላክነት፣ የእሱን ገዢነት፣ የእሱን ዘላለማዊነት ቅድም እንዳልኳችሁ እሱ የአብ ጥበቡ እሱ ነው። ለምን መሰላችሁ? በጥበቡ ይህንን ግዙፉን ዓለም የተራቀቀውን ዓለም ፈጥሮታል። በማን ጥበቡ? ማን ነው? ወልድ ነው። በሱ ጥበብነት ማለት ነው። በሱ ጥበብነት ለከ እግዚኦ ለገባሬ ኩሉ አባቶቻችን የሆነ ጸሎት አላቸው። ለከ እግዚኦ ለገባሬ ኩሉ ለዘይታስተርኢ ብለው በዚህ ምስጋና ውስጥ የእሱን ገናናነት፣ የእሱን ጥበብ፣ የእሱን ኃያልነት ይናገሩታል። አዎ ለዛ የእሱ ዘላለማዊነት፣ የእሱን አምላክነት፣ የእሱን ክብርነት እና ስለዚህ እሱ የአብ መጻሕፍት
ይህንን ይዘው አባቶቻችን ሊቃውንት ወልድ ኢየሱስ ክርስቶስን ሲያስረዱ እሱ የአብ ጥበብ ነው፣ እሱ የአብ ኃይሉ እሱ ነው፣ ኃይሉን በእርሱ ገልጾታልና። እንዴት ገለጸ? ቀድሞ ይህን ዓለም ካለመኖር ወደ መኖር፣ ከእምኀበ አልቦ ካለመኖር ወደ መኖር፣ ከምንም ወደ መገኘት ወደ መኖር አምጥቶ ይህንን ዓለም ፈጥሮታል ነው የምለው እግዚአብሔር። እና ኋላም ደግሞ ይህንን ዓለም በኃይሉ በወልድ ቃልነት ይህን ዓለም እንደፈጠረው ሁሉ በወልድ ቃልነት ደግሞ ይህንን ግዙፉን ዓለም ያሳልፈዋል። ስለዚህ እሱ የአብ ኃይሉ ነው። የአብም ኃይሉ የመንፈስ ቅዱስም ኃይሉ እሱ ነው። ክንድ ከአካል ሳይለይ የወደቀውን ዕቃ ይሄን ዕቃ አንስቶ አሁን ከቦታው እንዲመልስ እሱም ከአብ ከመንፈስ ቅዱስ አንድነት ሳይለይ የወደቀውን አዳምን 33 ዓመት ከ3 ወር ፈልጎ አግኝቶ ከስፍራው አስቀምጦ በዙፋኑ ላይ በለበሰው ሥጋ ተቀመጠ። ቤተ ክርስቲያናችን እንዲህ ነው የምትሰብከው ኢየሱስ ክርስቶስ እና ይህንንም ይዘው መጻሕፍት እንግዲህ ዱ መዝራዕቱ እያሉ ይጠሩታል። እሱ የአብ ቀኝ ክንድ ነው፣ እሱ የአብ ኃይል ነው፣ እሱ የአብ ቃል ነው። በሱ ቃልነት ይህን ዓለም ፈጥሮታልና። በመጀመሪያው ኦሪት ላይ እግዚአብሔር ቃሉን በመላክ አይደለም እንደ ፍጥረታቶችን ሁሉ የፈጠረው? በሱ ቃልነት ይህን ዓለም በሱ ቃልነት፣ ኋላም ደግሞ ወደዚህ ዓለም ሲመጣ ጻድቃንና ኃጥአንን የሚለይበት ነው። ይህንን ይዘው እንግዲህ ቀርቦ የነበረውን ዲያብሎስን ርቆ የነበረውን አዳምን አቀረበው በሱ ቃልነት በሱ ኃያልነት እና ስለዚህ የኢየሱስ ክርስቶስ ዘላለማዊ አምላክነት ዘላለማዊ ክብርና ገናናነት እንዳለው ቤተ ክርስቲያናችን በእንዲህ አይነት መልኩ መንፈስ ቅዱስ በገለጸላት መጠን በእንዲህ አይነት መልኩ ትናገራለች። በሱ ቃልነት ነው ኃጥአን ሁሩ እምኔ የምላቸው ኃጢአተኞችን። በሱ ቃልነት ነው ጻድቃንን ንዑ ሀቤ የምላቸው፣ ወደ እኔ ኑ ከእኔ ውገዱ የምላቸው በሱ ቃልነት ነው። እሱ እኮ ኢየሱስ ክርስቶስ ስጋን ተዋህዶ ፍጹም አምላክ ፍጹም ሰው ሆነ ስንል የስጋንም ስራ ይሰራ ነበረ። እንደገና ደግሞ የአምላክነትንም ስራ ይሰራ ነበር። ይህ የሆነው እስከ መቼ ድረስ ነው? ወደ ሰማይ እስከሚወጣ ድረስ ነው። ነቢያት ይህንን በእንዲህ አይነቱ ሁኔታ ነቢያትን ምስጢረ ስጋዌን ጠብቆ ነቢያት በብዙ ህብረ መልክ በብዙ ህብረ አምሳል ተናግረውታል። ለነ ዳንኤል ያዩት ምስጢር የምስጢረ ስጋዌን የሚሰብክ ግሩም የሆነ ቃል። ነቢዩ ኢሳይያስ ያየው ምስጢር ግሩም ምስጢረ ስጋዌን የሚሰብክ ቃል ነው። ነቢዩ ሙሴ ያየው ምስጢር ያየውና የተናገረው ምስጢር ግሩም ምስጢረ ስጋዌን የሚሰብክ ቃል ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ዛሬ ቤተ ክርስቲያናችን ፈኑ እዴከ እምአርያም ብላ የነቢያትን ትንቢት በነቢያት ዘመን ይነገር የነበረ ለእግዚአብሔር ነቢያት ወደ እግዚአብሔር ያቀርቡ የነበረ ጨዋታቸውን አስባ በሱ ጸልያለች። መዝሙረ ዳዊት መዝሙር
144 ላይ ከቁጥር 7 ጀምራችሁ ስታነቡ ቃሉን ታገኙታላችሁ። አቤቱ ከአርያም ቀኝ ክንድህን ላክልን። ቅድም እንዳልኩት የአብ ቀኝ ክንድ ኢየሱስ ክርስቶስ ነው። አቤቱ ከአርያም ቀኝ ክንድህን ላክልን። ከአርያም ቀኝ ክንድ የሰው ኃይሉ በክንዱ እንዲታወቅ የአብና የመንፈስ ቅዱስም ኃያልነት በክንዱ በወልድ ይታወቃልና ክንድህን ላክልን። አርነት የሚያወጣን ወደ ሀገራችን የሚያገባን ታላቁን የጨለማውን ሰራዊት ከእኛ የሚያስወግድልንና የሚያሸንፍ አሸናፊነት ያለውን ያንተን ክንድ ላክልን አሉት ነቢያት። ክንድህን ላክልን አሉት። ይህን ቃል የተናገረው ንጉሥ ዳዊት ነው። በመንፈስ ቅዱስ ተቃኝቶ በመንፈስ ቅዱስ ዓይን አይቶ ይህንን ታላቅ ምስጢር የተናገረው። ፈኑ እዴከ እምአርያም፣ ከአርያም ቀኝ ክንድህን ላክልን። አንስ ኃይለከ ወነአ አድኅነነ እያሉ ነቢያት ይጮኹ ነበር። ኃይልህን አንሳ። የአብ ኃይል ኢየሱስ ክርስቶስ ነው። የአብ ቀኝ ክንድ ኢየሱስ ክርስቶስ ነው። ኃይልህን ላክልን አሉ። ኃይልህን ክንድህን ላክልን። ቅድም እንዳልኳችሁ ያ ኢየሱስ ክርስቶስ ከድንግል ማርያም የነሳው ያ ሥጋ ዛሬም ድረስ የአብ ቀኝ ክንድ ሆኖ ይኖራል እስከ ዘላለም ድረስ፣ እስከ ፍጻሜ የሌለው ዘመን እሱ አምላክ ሆኗል። ክብርና ምስጋና ለእርሱ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ከተመቻችሁ ሼር አድርጉ። ሐሳብ እቀበላለሁኝ። በሐሳብም በኮሜንት አውሩኝ። የኢየሱስ ክርስቶስ ክብርና ምስጋና ለእርሱ ብቻ ይሁን።